አንዴ ማለት ነው እኛ ይቅርታ መባል ይቅርታ እየተባልን አይ አንፈልግም ምናምን ብለን እንሄድና ራሳችን ያን ሰው ደግሞ ይቅርታ ለማለት እንገደዳለን ማለት ነው። ሀይሚ የሆነችው ልክ እንደዛ ነው ማለት ነው። ገባችሁ? ቡርኬ በባለፈው ተንበርክኮ ይቅርታ ላት ቤት አሳምሮ ፍላወር አድርጎ ምናምን ከዛም ደግሞ ጓደኛውን ይዞ መጥቶ በጓደኛው ፊት ተንበርክኮ በቃ ይቅርታ አድርጊልኝ፣ አዎ በድዬሻለሁ ምናምን አላት። አልቀበልም አለች። እንግዲህ በኋላ ቡርኬ ነው ይቅርታ የሚጠይቀው ወይስ ሀይሚ ናት ይቅርታ የምትጠይቀው? እስኪ ንገሩኝ። እንደኔ ሀይሚ ነው ይቅርታ መጠየቅ ያለባት ብዬ ነው የማስበው። ቡርኬ ምንም እንትን የሚላት የለም። ወንድሜ እንደዚህ እንትን ቢል ምናምን ምናምን አይባልም እንደዛ ማለት ነው። ገባሽ አይደለ? ቡርኬ ለአንቺ ምን ያህል ስሜት እንዳለው ምን ያህል ሪስፔክት እንዳለው እንዴት እንደሚያከብርሽ በደንብ አድርገሽ ማወቅ አለብሽ። አይ እህቱ ነኛው እህቱ እንደ እህቱ አድርጎ ቆጥሮኝ ነው ማንንም ይዞ ቤቴ ሲገባ የነበረው ምናምን አልሽ ማለት ነው። ገባሽ? እንደዛ ማለት የለብሽም እውነት ለመናገር ማለት ነው። የምታፈቅረው የምትወጁ ከሆነ ለሰው ልጅ ከምንም በላይ ሪስፔክት ነው የሚያስፈልገው። ሪስፔክት ያስፈልገዋልና ቡርኬን ማክበር አለብሽ። ለቡርኬ ሪስፔክት መስጠት አለብሽ። ቡርኬን በደንብ አድርገሽ ማዳመጥ፣ ምንድነው ችግሩ፣ ምንድነው ያጠፋሁት ነገር፣ ምንድነው ማድረግ ያለብኝ ነገር ምናምን የሚባሉት ነገሮችን በደንብ አድርገሽ አንደርስታንድ ማድረግ አለብሽ ብዬ ነው የማስበው እንደኔ ማለት ነውና ሀይሚ ተረጋጊ። ሀሰን ምንም አያደርግልሽም። እግዚአብሔር ነው የምልሽ። እና ሀሰን ህይወትሽን አይኖሩልሽም። ምንም አያደርጉልሽም። ምንም የሚሰሩልሽ ነገር የለም። ዛሬሽን ያበሩ መስለው ነገሽን ነው የሚያጨልሙብሽና ምንም አያደርጉልሽም። ስለዚህ መጠንቀቅ አለብሽ ብዬ ነው የማስበው እንደኔ ማለት ነው ሀይሚ በማንም ግፊት በማንም ተጽዕኖ ማንም ፑሽ ስላደረገች ምናምን እንትን ማለት የለብሽም። ስለዚህ የቡርኬን ሰምተሽ ቡርኬ ምንድነው ያጠፋሁት ነገር ይሄን ስላረከኝ ነው ይሄን ስለከፋኝ ነው እንደዚህ ያልኩ ይቅርታ ብለሽ ነገሮችን አለማበበስ ምታለሽ። ዛሬ በቃ የሚለያዩ ሆኖ ስለማትወደው ሆኖ ምናምን አይደለም እኮ በጣም ነው የምትወደው፣ በጣም ነው የምታፈቅረው፣ በጣም ከምላችሁ በላይ ማለት ነው። ግን እልህ ያዛት። በቃ እልህኛ ሆነች። የሌለ እልህኛ ማለት ነው። ማንም አይነካኝም፣ ምንም ሊያደርገኝ አይችልም፣ ማን ስለሆነ ነው እኔን እንትን ሊለኝ የሚችለው ምናምን ነገር አለ አይደል? እንደዛ ሆነችና በቃ እንትን አልልም ማለች። ይሄ ነው ችግሯ ማለት ነው። የሀይሚ ችግሯ ይሄ ነው። ገባችሁ? ስለዚህ በደንብ አድርገሽ ነገሮችን አንደርስታንድ ማድረግ አለብሽ። ማን ነው የሚጠቅመኝ፣ ማን ነው ከጀርባ የሚሆን ነገ ማን ነው ከጎኔ የሚሆን ብሎ ነው ማሰብ ያለብሽ እንጂ ዛሬ ለሚያጨበጭቡልሽ ሰው አንቺ እጅሽን ሰጥተሽ እንደዚህ አብረሽ አጨብጫቢ መሆን የለብሽም። ገባሽ? በህይወታችሁ ውስጥ ማንም ሰው ሊገባባችሁ ፈቃድ መስጠት የለባችሁም። ሶስተኛ ወገን ነገሮችን ነው የሚያበላሸው። እንደገና ደግሞ ካልፈለግሽው ለምን መጣሽ? ለመጨረሻ ጊዜ ሰላም ልበለው ምናምን ቡርኬ ለመጨረሻ ጊዜ ነው ሰላም በይኝ ምናምን አላለሽም አይደለ? ነገሮችን አዳምጭና ይቅር እንባባል ህይወታችንን እንኖር ነው ያለሽ እንጂ ለመጨረሻ ጊዜ ሰላም ልበለው ቤቱ አልገባም እንደዚህ አልልም። ከጠላሽው እኮ ፊቱን ማየት እኮ ያስጠላሽ አይደል እንዴ? አንቺ ግን እያፈቀርሽ ለምንድን ነው የምታስመስይው እንደዚህ? ለምንድን ነው ልጁ እንዲለምንሽ በቃ ሁሌ ማሪ ውዴ ከጉልበትሽ ስር ከጭንሽ ስር ከእግርሽ ስር እንዳይጠፋ እንዲንበረከክ ነገር አድርገሽ የምታስቢው ለምንድን ነው? ቡርኬ ደግሞ ያ ነገር ምንም አሁን ደስ እያላለው ስላልሆነ እስከዛሬም ዝም ብዬ ነበር እንደዚህ ስለላት ነው እንዴ አሁን ሁሌም እንደዛ እንደሆነላት ፈልጋ ነው እንዴ ምናምን ብሎ አሰበብሽ ማለት ነው። ስለዚህ የራስሽ ነገር ነው ይሄን ነገሮችን ሊያበላሽብሽ የቻለው። ሀይሚ ማንንም መስማት የለብሽም፣ ቡርኬን ብቻ ነው መስማት ያለብሽ። ስለዚህ ቡርኬ ሲሆን ይቅርታ የሚልሽ አሁን አንቺ ነሽ ይቅርታ የምትይው። ለምን በቀደም የተሰደባቻቸው ስድቦች አሁን ወጥተሽ እያደርሽ ያለው ነገሮች አንቺ የት እንደምታድር ያውቃል ቡርኬ። ቡርኬ ወጥቶ ቢያድር ምንድነው የሚሰማሽ? አንቺ ወጥተሽ እያደርሽ ነው። ከማን ጋር ትደሪ አያውቅም። ወጥቶ ያደረ ሰው ነው ይቅርታ መጠየቅ ያለበት እንጂ ሴት ልጅ ምንም ቢሆን ምንም ትደብደብም ምንም ትደረግም ከቤቷ መውጣት የለባትም። ቤት ላይ ሆና ማስተካከል ያለባትን ነገር ማስተካከል ነው ያለባት እንጂ ወጣ እንደ ጎረምሳ ውጭ ማደር አንተ ካልወጣህ እኔ እወጣለሁ የምትል ሴት አይደለም እናቶቻችን ያሳደገ። የትኛውም እናት በሚስት በባሉ ተደብድቦ ተገጭቶ ተሰድቦ ምን ተብሎ ነው ያሳደጉና? የትኛውም አሁን ላይ እንኳን እግዚአብሔር ነው የምላችሁ በጣም እንትን ነው ደስ የሚል ነገር ነው። በቃ አሽቀብጥ እኔ እንጃ እንግዲህ ካሜራ ላይ እንደምናየው ማለት ነው። ከካሜራ ጀርባ ደግሞ ምን እንደሆነ አናውቅም። ግን እናቶቻችን ደግሞ እንዳሁኑ አይደለም። እንዳሁኑ ዘመን ሴቶች እህቶቻችን ትዳር ያዙት አይደለም ያሳደጉን። ተደብድበው ምን ተብለው ተሰድበው ምን ተብለው ነው ያሳደጉንና ቤታቸው ቀስቀስ አይሉም። ከማንም ጋር ሄደው ያድሩ ምንም አይሉም። እና ሀይሚ ደግሞ ይሄ ወጥቶ ማደር ምን ማለት ይሄ ጎረምሳነት ይሄ በቃ ለምኖ ያስገባኛል በይነት እንጂ ቡርኬ አልፈልግሽም ብሎሽ በዘው ቢተውሽ አንቺ እየመጣሽ የሆነ ሰበብ ይቅርታ እንዲልሽ ከፊቱ መቆም አትጠፊም እንደዛ ማድረግ ማለት ነው። ስለዚህ
ፍቅራችሁን በስነ ስርዓት ብትኖሩ እንደኔ አሪፍ ነው ብዬ አስባለሁ። ለማንኛውም ሰብስክራይብ አድርጉ ቤተሰቦቼ፣ እወዳችኋለሁ፣ አክብራችኋለሁ። ሀይሚና ቡርኬ አይለያዩም። ስለዚህ ከጀርባ ሆናችሁ የምታሽቃብጡ እነ ሀሰን እነ ፍፄ እረፉ። ከቻላችሁ አስታርቁ፣ ካልቻላችሁ ግን እረፉ በቃ እሺ። ሀይሚን ገደል አትስደዷት ማርያምን።